በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። የነዳጅ ነገር እንዴት እየሆነብን ነው? ይሄ መካከለኛው ምስራቅ ጥይት በጮኸ ቁጥር ወደዚህ የሚደርሰው የነዳጅ መጠን እየቀነሰ ነው የሚመጣውና በንድፈ ሀሳብ ሳይሆን አዲስ አበባ ውስጥ ነዳጅ የጦርነቱን ኢምፓክት እያሳየ መጥቷል። ይታያል። በቀጥታ ወረፋው ነው ወረፋው ያ ገና እና መንግስትም አስቀድሞ ያው ኦሬዲ የነዳጅ ቁጠባ የሚካሄድበትን መንገድ ያስቀመጠ ነው። እኮ እንደ የነዳጅ መኪና የቤንዚን መኪና ያለን ሰዎች ዳንኩት እንዳይጨምሩ ይሄ ኤሌክትሪክ መኪና ላይ ሰበብ አድርገው እንዳይጨምሩበት። አይ እሱማ ወደ ገበያ የወጣ ሰው የገበያው ሁኔታ ሰሞኑን ይሰማል ብለን እናስባለን። በከፍተኛ ደረጃ የኤሌክትሪክ መኪና እየጨመረ ያለ ነው የሚባለው፣ ግን እንደ አንድ መፍትሄ የተቀመጠውም ነዳጅ ቁጠባ በከፍተኛ ደረጃ እንዲደረግ፣ ሰዎች በእግራቸው እንዲጓጓዙ እና ለበጣም አጫጭር ለሆኑ ጉዳዮች ትራንስፖርት አንጠቀም፣ ከዛ የኤሌክትሪክ መኪና ደግሞ ቢኖረን ኮቻ አጫጭር የምትለው እንግዲህ ለወፍራምና ለቀጭኖች ተብሎ ይሄ እሱ ከግምት ሳይገባ ክብደት ከግምት ሳይገባ ኪሎ ሜትሩ ነው በቀጥታ ወክ ማድረግ እንዲለምዱ ነው። ኦኬ። ስለዚህ በተለይ ቤታቸው ውስጥ ወክ የሚያደርጉበት መሳሪያ ያስገጠሙ ሰዎች አሁን ላይ ቸገሩ ይችላሉ። ብዙ ሄዲ ይለማመዳሉ። በእውነት የእስራኤል እና አሜሪካ የዛሬ 3 ሳምንት ገደማ ቼ ብለው የጀመሩት ጦርነት በአያቶላዎች ላይ ማለት ነው የጀመሩት ጦርነት እንዲህ አይነት አጣብቂኝ ውስጥ ዓለምን ይከታል ብሎ ያስባ አልነበረም። በጣም ፈጣን፣ በጣም ደምሳሽ፣ ብዙ ጊዜ ፈረንጆቹ ይሄ ሾክ ኤንድ ኦ የሚሉት አለ እና ኳኳኳኳ ይልና ወዲያው ቆሟል ተፈጽሟል አይነት ነገር። ወይም አሜሪካኖች ብዙ ጊዜ ይስታሉ። ማናቸው ጆርጅ ቡሽ ትንሹ የጦር መርከብ ላይ ሚሽን አኮምፕሊሽድ ብለው በመጽሐፋቸው እስካሁን ይወቀሳሉ። ጦርነቱ አልቋል ብለው ያለቀ ነገር ግን አልነበረም። ፎርዛት ማተር አሁንም አላለቀም ለማለት ይቻላል። አሁንም አላለቀም። መዘዙ በጣም እየተመዘዘ በተለያየ መንገድ ገልጿል። አሁን ይህ ጦርነት ያለበት ሁኔታ ወደ ማራቶን የመቀየር ነው የኢራኖች ስትራቴጂ። ማራዘም ጦርነቱን ማራዘም ነው እና ጦርነቱ ከመራዘሙ ጋር ደግሞ እስራኤልና አሜሪካ የቱ ጋር እንዴት እናቁመው መቼ እናቁመው የሚል ጥያቄ ተፈጥሮባቸዋል። ለምሳሌ አሁን እንግዲህ ዶናልድ ትራምፕ በየቀኑ ነው የሚናገሩት። ስለዚህ ሰሞኑን የተናገሩትን ነው የምንጠቅሰው። ሚሊተሪ ላይ አሸንፈናል አሉ። ጦርነቱ ሚሊተሪ አሸንፈናል አሉ እና በቃ ወደ ማገባደሉ እየሄድን ነው አሉ። ተኩስ አቁም አንፈልግም አሉ። ምክንያቱም በአንተ ሳይድ ሆኖ የሚዋጋውን እያነቦጭከውና ከጥቅም ውጭ እያደረከው ተኩስ አቁም የምትልበት ምክንያት የለም። ግን አሁን ጦርነቱን እኛ እያለ ነው ይላሉ። በሌላ በኩል ደግሞ ሲቢኤስ ኒውስ የአሜሪካ እግረኛ ልታስገባ ነው የሚል ዜና ይዞ ነው የወጣው እና ዶናልድ ትራምፕ መንታ መንገድ ላይ ሆነው ነው የሚታየው ለኔ። ግን እኮ ቀደም ሲል ደግሞ ከትናንት በስቲያ እኮ የእግረኛ ጦር የማስገባት ፍላጎት እንደሌላቸውም ተናግረዋል። ይሄ ደግሞ ሌላ ነገር ነው። ዶናልድ ትራምፕን አይ ቲንክ መረዳት አለብን። ሁሉም ነገር የዛ
የውጊያቸው አካል ነው። ትልቁ ነገር ዶናልድ ትራምፕን መጨበጥ አይቻልም። ስለዚህ ጦርነቱን ከሁለት ቀን በኋላ በቀናት ሰንበቻዋል ወይም እንደ አጥንቴው ሲሰማኝ አቆመዋል የሚሉት ደግሞ በሳምንት ይቆማል አሉ። ሳምንት አልፏል። 15 ቀን ሆኗል። ዛሬ 3 ሳምንት ነው። አሁን ደግሞ ደገሙት። አልቋል በእንትኑ አልቀቁ ውጊያው አልቋል። አሁን ያው እንትን እየከባደድ ነው። በዚህ በኩል በጀርባ ግን እግረኛ ላይ ያስገቡ ይችላሉ ይላል። ስለዚህ ዶናልድ ትራምፕ አንፕሬዲክተብል ናቸው፣ አይተነበዩም። ይሄ አሁን በዛ በኩል ደግሞ ኢራኖች ከፍተኛ ጉዳት እየተቀበሉ ነው። ይህን መካድ አይቻልም። ገብቶሃል? ለምሳሌ ይሄ ትልቁ የነዳጅ 90% ማቅረቢያቸው ካርግ ደሴት አለ። አሁን ያንን ደሴት ሁለቱ በጦር ጀት ሊደበድቡ ይችላሉ። ክት አድርገው ትሪሊዮን የሚቆጠር ውድመት ነው የሚሆነው። ይሄን ሊከላከሉ አይችሉም። ይሄን ሊያድኑ አይችሉም። ለምሳሌ ምንድነው እሱ ራሱ የእሱ መደብደብ እኮ ተጨማሪ የዓለም የነዳጅ ኢኮኖሚ ላይ የራሱ ይዞት የሚመጣ ኢምፓክት አለ። እነሱም ሊያድኑት የማይችሉት ደብዳቤዎቹ ማለት ነው። እስራኤልና አሜሪካ እሱን ቢያደርጉ በዓለም ኢኮኖሚ ላይ የሚፈጥረውን የነዳጅ እጥረትም መቋቋም አይቻልም። እሱ የኢራን ጌም እዚህ ውስጥ ምን ግን ያደርሳል። ግን ማን ይበልጥ ይጎዳል ነው? ኢራን ትጎዳለች፣ ጥርጥር የለውም። ኦኬ ትጎዳለች። ስለዚህ አሁን ይሄን ኢራን ማዳን አትችልም። ኦኬ እንደገና ባለፈው እስራኤል የደበደበችው ቦታ አለ። ምንድን ያለ አሜሪካ ፍቃድ የተፈጥሮ ጋዝ ወል እንደዚህ አትበል። አይ ደውለው ነግረዋቸዋል። እንዴት ድጋሚ እንደማይመቱ መቼም ኔታንያሁ ማረጋገጫ ሰጥተዋል። ያለ አሜሪካ ፍቃድ እኔ ሌላ መጀመሪያ ተሰራው ቻናል 12 የሚባል ወሬ ሰባሪ ቴሌቪዥን አለ የእስራኤል እሺ። እና የታወቀ ነው በዚህ እና እስራኤል ሄዳ ደበደበች ያንን ማለት ነው። ያ ከዓለማት ትልቁ በጣም ግዙፍ የሆነ የተፈጥሮ ጋዝ ክምችት ያለው ማምረቻዋ ነው። ያንን ቦታ እስራኤል ሄዳ ደበደበች። አንድ ቦታ ላይ ማለት ኮምፕሌክስ ነው፣ አንድ ብዙ እንትኖች ያሉት ነው። እና ስትመታ ቻናል 12 አንድ የእስራኤል ከፍተኛ ባለስልጣን ኮት አድርጎ ይህቺ አሁን የተካሄደችው ድብደባ በእስራኤል በኩል ለኢራኖች ማስጠንቀቂያ ለመስጠት የተደረገ ነው። ዋናው ለመምታት ማለት ነው መቼዋ እስራኤል ነች እንደምትመታና ፍቃድም ሰጥተዋል ዶናልድ ትራምፕ። ዓላማው ምንድን ነው? ይህን ጦርነት ማራቶን ለማድረግ የፈለጉትን ኢራኖች ጠርቆማ ነው። የሚጠፋውን ነገር ተመልከቱ። እኛ ላይ የምታደርሱትን ጉዳት ለመቀጠል ስትሉ እያጣችሁት ያለው ግን የምታጡት በትውልድ ዕድሜ የሚቆጠር ነገር ነው የምታጡት። እና ማጣት ምን ማለት መሰላችሁ? ለምሳሌ እቺ ያው አያችሁ፣ ይሄም ወደም ይችላል ማለት ነው። ያኛውም እዛ ጋር አለ። ስለዚህ ልናወድም እንችላለን። ምን ይመስላችኋል? ይሄ ነገር ብታሳድሩስ ማለት ያው ተስማሙ። እኛ ያቀረበው ነገር አለ። ኒክሌሯን ተዋት ሚሳኤሉንም ሳውዲን የሚመታ ምናምን በዛ ደረጃ በቃቸዋል። ከዛ በላይ አታርዝሙ። ኢራኖች እኮ ይሄንን አሁን ሊቀበሉ እንደማይችሉ ማሳያው ምንድን ነው? የሁሉ ውድመት ከመድረሱ በፊት የቀረበ አጀንዳ ነው። አዲስ የተቀየረ ነገር የለውም አይደል እንዴ? መቀበል ይፈልጉ ኖሮ ያን ይቀበሉት ነበረ። እነኚህ ሁሉ መሪዎቻቸውን ሳያጡ ይሄ ሉዓላዊነት ጥያቄ ያለው እኮ ውስጡ እኮ አይደል እንዴ? መጀመሪያውን አድርገውት ቢሆን ኖሮ ጦርነቱ የማይነሳም ነበረ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን
በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። አሁን ከኢራን በተሰማ ዜና እስራኤልና አሜሪካ በመጣመር ናታንዝ ተብሎ የሚታወቀውን የዩራኒየም ማበልጸጊያ ማዕከል በዛሬው ዕለት ጠዋት መደብደባቸው ተገለጸ። ድብደባው ከፍተኛ እንደነበርና ይሁን እንጂ በዙሪያው ወይም በአካባቢው ያስነሳው የራዲዮ አክቲቭ ፍሳሽ የለም የሚል ነው። እዚህ ዜና ላይ እንግዲህ እስራኤልና አሜሪካ ይህን ቦታ ድጋሚ ከመቱት የዩራኒየም ማበልጸጊያ ነው። ምክንያቱም መገመት ይቻላል። እሱማ አሁን እንግዲህ ጦርነቱ አለቀ እየተባለ ባለበት ጊዜ ቅድም ዶናልድ ትራምፕ እንደገና አዲስ የጦርነት ግንባር እየከፈቱ መሆኑን ነው የሚያሳዩ ዜና። ፓርት ኦፍ የጦርነት ያው የመጀመሪያ መተውታል። ባለፈው በሰኔ ወር ጁን ያደረጉት የ12 ቀን ጦርነት ማለት ነው። ያኔ መተውታል። እስራኤል መተዋለች ራሷ። ከዛ በኋላ ነው ደግሞ የዶናልድ ትራምፕ በዛ ይሄ ጠልቆ ታች ምሽግ ደርማሽ በሆነው በሱ ደብድበውታል እና ከዛ በኋላ ኢራኖች ግን አሁንም ያንን ነገር እፍ ብለው ምድጃውን ቆስቁሰው ማንቀሳቀስ የሚችሉት አይነት ነው። 2 ዓመት 3 ዓመት ቢቆይ ነው እንጂ ሊመልሰው ሊሰሩት ይችላል የሚለው ሲያከራክር ቆይቷል። ግን ለምን መቱት ይመስላል? አሁን ያን ቦታ መተውታል። ምንድነው ሁሉንም የኒውክሌር ሪያክተርስ መተዋል። ናታንዝን አሁን ምን ወሰኑ ብዬ ነው ማምነው እዚህ ውስጥ ነው 460 ኪሎ ግራም ዩራኒየም የሚመዝነው በ60 በመቶ የበለጸገው ዩራኒየም እዛ ውስጥ ነው የሚገኘው። ስለዚህ አሁን ግጭቱ እየሰፋና እየተካረረ ሲመጣ ኢራኖችም ከመሃል ከፊት ለፊት ከጎን ብዙ ጓዶች አጥተዋል። አሁን ስለምናገር አንዳንዶቹ የማይተኩ ናቸው። አሊ ካሚኒንና አሊ ላርጂኒን መጥቀስ ይቻላል። እነዚህን አጥተዋል እና በጣም ብዙ በደርዘኖች የሚቆጠሩ እየተባለ ነው። አሁን ወደ ግራም ወደ ላይም የተመቱ የተገደሉ የእስላማዊ አብዮቱ መገለጫ የሆኑ ሰዎች ገብተዋል። በየቀኑ መስዋዕትን ስቲል የሚገርመኝ ይሄ እየተሰማ ሌላኛው የኢራን ባለስልጣን መጥቶ መግለጫ ይሰጣል። በእስራኤል በኩል ደግሞ ይመለስበታል ይሄንን። ስለዚህ አሁን ሲያዩት እንግዲህ አሁን እስራኤልና አሜሪካ ሲያዩት አቋማቸው እየከረረ ግጭቱ እየከረረ ጊዜ እያስቆጠረ ሲሄድ አሁን ኢራኖች ይሄ ጦርነት መቆም ካለበት እኛ እንዲቆም የምናደርገው መቀበል አለባቸው ብለው ያስቀመጡት ነገር አለ። ስለዚህ ይሄንን ክረት ከማየት ይሄን ነገር ይሰጡናል ብሎ ወይም ይሰጣሉ ብሎ በማሰባቸው ላይ ተስፋ የቆረጡ መምጣታቸውን ያሳያል። እስራኤልና አሜሪካ ይሄንን 460 ኪሎ ግራም የሚመዝን 60 በመቶ የበለጸገ ዩራኒየም ኢራኖች ከዚህ በኋላ ለመስጠት ፈቃደኛ ይሆናሉ ብለው ማመን የማይችሉበት የዩራኒየም እኮ አሁን ኢራን የምትሰጥ ከሆነ እኮ ይሄን ዩራኒየም እኮ ጦርነቱ አለቀ ማለት ነው። ፓርት ኦፍ የዛ የስምምነታቸው አካል ነው የሚሆነው። ሁሉ ነገር ልትተው ተስማምታለች ማለት ነው። አሁን እኮ ግን ይሄንን ጦርነት እዚህ ዩራኒየሙ ላይ አደጋ ካደረሱ እስራኤልና አሜሪካ አይ ቲንክ 60 ከመቶ የደረሰ ነገር እኮ ኦልሞስት ወደ ኒውክሌር የደረሰ ነገር ነው። ስለዚህ አደጋ ሲደርስበትም አካባቢ መበከሉም አይቀርም አይደል እንዴ? ያ ጉዳት ማድረሱ አይቀርም ተመልሶ እንደገና። ወይ ኢራኖች ነገሩ ምን ያደርሰ ጉዳት የለም አልኩ። ኖ ራዲዮ አክቲቭ ሊክ አሉ እኮ አሁን ጦርነቱ ነው ሲመቱት ነው እንጂ አሁን ይሄ ተደርምሶ ብዙ ነገር ጉዳት ይደርሳል አካባቢው ላይ የተቀመጠበት ቦታ ላይ ነው። አካባቢውን የሚበክል አካባቢ ላይ ጉዳት ሊያመጣ የሚችል ያፈተለከ ራዲዮ አክቲቭ የለም አለ እስከ ዛሬ ኖ ቱዴይ ዛሬ ነው ከደበደቡ በኋላ ማለት ነው። ከደበደቡ በኋላ ይሄ ነገር አልተፈጠረም አሉ። ግን ትራምፕ እና ኔታንያሁ ለምንድን ነው የደበደቡት ነው ገብቷል። ለአድማጮቻችን የተሰወረ ነገር ለምን አድማጮቻችን ጥያቄ ያቀርቡልን ምን ነው ዛሬ እሱ ደበደቡት ብለው ቢሉ ማለት ነው።
እዛ ውስጥ ነው ያ 460 ኪሎ ግራም የበለጸገ ዩራኒየም ያለው። አሁን ምንድነው ያችን ወደ 90 ማድረስ ማለት ነው። 60 90 ማድረስ አደረጉ ማለት ቴክኒካሊ ለምሳሌ መሸመን አለ አይደለም ገባ ሸመነ ትቋጥራለህ አይን ጋቢ ሆነ ማለት ደርሷል። አሁን ያቺ ቋጠሮ ካላስቀመጥ ሊበተን ይችላል። 90 በለጸጉት ማለት አቶሚክ ቦምቡ ተሰርቷል ማለት ነው። ከዛ በኋላ የሚቀር ማፈኛው ምናምኑ አላቅም ፊኒሺንግ ይባላል። በመሀላችን ግን አንድ ሳይንስ የተማረ ከየት መጥቶ በጣም ጥልቅ ነው። ከየት መጥቶ እንመለስበታ ይሄን ጉዳይ በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተናል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ መቶች አሜሪካና እስራኤል ናታንዝ ተብሎ የሚታወቀውን የኢራንን የዩራኒየም ማበልጸጊያ ለሶስተኛ ጊዜ መምታታቸው ተሰማ። ይህን የገለጸችው ኢራን ነች። እግዚአብሔር ይመስገን ያፈተለከ ራዲዮ አክቲቭ የለም ብላለች። እዚህ ከባልደረቦቼ ታምራት ኃይሉና ዘካሪያስ መለሰ ብዙ ጊዜ አትሳተፍም ይለዋል። ይሄ ጦርነት አይማርክም እንዴ? እንሰማለን። ነዳጁ አይመለከትም። ቢያንስ ተጽዕኖ አምጥቶበት ዛሬ አርፍዶ ነው የደረሰው። ተጽዕኖ ቀጥተኛ ሆኗል። አሁን ወጣት ነው፣ እግረኛ ነው። ነገር ግን ለአንድ ቆንጆ መኪና የሚያልም ልጅ ነው። የሙዚቃ ፕሮግራምን በነገራችን ላይ እከታተላለሁ በቲክቶክ ላይ ከታሪክ ጋር አያይዞ ነው የሚያቀርባቸውና እንዴት ነው የሚያገኙ? ዘካሪያስ አለ በዛው በቲክቶክ ገጽ ዘካሪያስ መለሰ የሚባለው ኦፊሻል ገጽ ነው። እዛ ላይ አለው ዘካሪያስ መለሰ ብለው ቲክቶክ ላይ ቢጽፉት ትመጣለህ። አዎ በደንብ እና የድሮ ዘፈን ነው። አዎ በደንብ ወደኋላ ነው አንተ ግን ልጅ ነህ። አዎ እንዴት የድሮ ዘፈን ሲተረስ ለምን ይሄ ነገር እኮ ብዙ በግልም እየመጣ ነው። አንዳንዴ መኖር የለብም ታሪክን አንብበክ እንደገና ደግሞ የግድ የዛ ዘመን መኖር የለብም። ያ ነገር የሚመስጥ ከሆነ ያን ነገር ታነባለህ፣ ታያለህ። ወደዚህ ዘመን ታመሳጥረዋለህ። የአባትና የእናትህ ተጽዕኖ አዎ በደንብ አለው። አባትና እናትህ በአንጻራዊነት በእድሜ ያሉ ናቸው። አንተ አዎ እና እሱ እንዳለ ሆኖ ያን ነገር ደግሞ ትከታተላለህ። ከዛ ወደዚህ ዘመን ስታጣምረውና አባት አቶ መለሰ የማንን ዘፋኝ ነው የሚወዱት? አለማየሁ እሸቴን በደንብ ማሚስ እሷ ሙሉቀን መለሰና ሙዚቃ የሚያውቁ ሰዎች ምርጫ አብሶሉት እኔ በጣም ስለዚህ ነው በጣም የዚህ ፕሮግራማችን ሙዚቃዎች የሚመረጡት በዘካሪያስ ነውና አንዳንድ ቀን ብዙ አድማጮች ምን ነው እንደ ጦርነት ሲባል ሰላማዊ ልጅ መከማላችሁ እሱ ነው ያታምራትማ ጦርነት ከተባለ ቀልቦ የሚገባ ይላል ታምራት አለን የት ቦታ ጦርነት የት አካባቢ እንዳለ በማን እንደሚሳይ ወዴት ነው እንጂ እኛ የሰላማዊ ሰዎች ነን። አሁንም ቢሆን ጦርነቱ በዚህ ሁኔታ እንዲቀጥል መቼም ፍላጎት የለንም። ከጦርነት የሚገኝ ነገር የለም። ይሄ የንድፈ ሀሳብ ጉዳይ አይደለም። እኛም አገራችን ውስጥ በጦርነት ውስጥ ይኖር ነው ማለት ይቻላል። ነው ግን እንደው ከፍ ብለህ ወደ ኋላ እኮ ብታይ ማለት ነው ማየት እስከቻል እንግዲህ እኔ እንዴት እንደማስቀምጠው አላውቅም። እና መሬት ላይ የነበረ አንድ ቤተሰብ ነበር። እሺ የመጀመሪያው አይደለም እንዴ? ልትነግረኝ ትችላለህ? ያኔ ከጥንት ዓለም ነው። አዎ እንግዲህ ሁላችንም አዳም ቢብሊካል
አዎ ከአዳምና ሔዋን ይጀምራል። ኦኬ ከዛ ምን ተፈጠረ? ቤተሰብ መጣ እኮ ቤተሰብ ተፈጠረ። አዎ ከዛ ልጆች ተፈጠሩ እኮ። እንደዛ ወደ ልጆች ስማቸው ማን ነው? አቤልና ቃይል ናቸው። ስለዚህ ስንት የቤተሰብ አባል ነበር? አራት። እነዚህ አራቱና ከላይ እግዚአብሔር ነው ያለው። ቃየል አቤልን ምን አደረገው? ገደለው። ይሄ ነው የኛ ነገር እንግዲህ ወንድሙን ማለት ነው። አራት ሆነን እንኳን አለመጣላት እንኳን ስፍር ቁጥር ነው ጣፈንታችን ይሄ ስለሆነ ነው እንጂ ጦርነት ማን ይፈልጋል? ግን ፈለከው አልፈለከው ሲሆን ነው የምታየው። እንደው አይሱማ ጦርነትን እንደ ገቢ ምንጭም እንደ ኢኮኖሚ ማሳደጊያ ደግሞ የሚጠቀሙ ደግሞ አሉ። ከእያንዳንዱ ጦርነት ትርፍ አለ። ከእያንዳንዱ ጦርነት ሞት እንዳለ ሁሉ እሹር ምሳሌ ለምሳሌ በመሸጥ ማትረፍ ይቻላል። በቂ ሁኔታ ታዲያ መቼ የምትሰራው ልትሸጠው አይደለም እንዴ? የምትሰራው ልትሸጠው ነው። ግን ጦርነቱን አንተ ፈጣሪ ሆነህ መሆን የለበትም። ሰዎች በራሳቸው የገበያ ፍላጎት ለመፍጠር ነው። ያትስ ይሞክሩታል እኮ ጦርነቱን ሰዎች በራሳቸው አለመግባባት ይጀምሩት። ኦኬ እነሱ አንተ ግን ለምን ትጀምረዋለህ ነው የመሳሪያው ባለቤት። እንዴት አድርገህ ነው ፍትፍት የምትበላው? እንዴት አድርገህ ነው የምትኖረው? ትፈልጋለህ እኮ አንተ ገዢ ትፈልጋለህ። የሆነ ነገር እየሰራ ነው። ስለዚህ እነሱ የማይዋጉ ከሆነ አንተ ያንን መፍጠር አለ እንዳውጉበት መንገድ ለምንድን ነው እንደማንተዋወቀው? አንድ ደቂቃ እንደውም በጣም ኢንተረስቲንግ ነው። ሰሞኑን ቲክቶክ ላይ ያየው ይሸጣል ልብስ እንደዚህ ደርድሮ ማለት ነው በመስቀያ። ከዛ ልጁን ግዛኝ ይለዋል። አይ አለኝ አልገዛም ብሎ ይሄዳል። ከዛ ጭቃ ከምሯል። አንድ ጓደኛው ደግሞ የሆነ ቦታ ላይ ተሰቅሎ ከኋላ ይመቷል። ሰውየው ነጭ ቲሸርት አድርጓል። ጭቃ በጭቃ ሆኗል። አልገዛም ብሎ ሄደው ነው። አዎ የለም። ከዛ አንተ ነህ ሲለው አየው እጁን ሻጩን ምን የሚል በል ሽጥልኝ ልግዛክ ብሎ ቲሸርት እንጂ ጭቃ ለብሻል ይድም አለ። አዎ አሁን ደግሞ ይሄን ያመጣው መሳሪያ አምራቾች ይሄን ካልፈጠሩ ጦርነት እንዴት ነው የሚሸጡት? አይ የግድ እኮ መሳሪያ እየሸጡ መኖር የለባቸውም እኮ እነዚህ ሰዎች። ማረሻ መስራት አይቻልም እንዴ? ትልቁ ጥሩ ማረሻ መስራት ይችላል። በዛ ለጦር መሳሪያው ለሰው መግደያ የሆነውን ነገር እና እሱን ምንም ማስታወቂያ ሳይፈልግ እያንዳንዳችን ሰልፍ ይዘን ሄደን እንገዛቸዋለን። ኦፍ ኮርስ ግን በሪያሊቲ የምናየው መቼም አይተን እንደሆነ ልክ አሁን ለምሳሌ መኪና ነው አለ ሞዴሉን የሚቀያየሩት አራት እግር ነው ሁሌ ይሄዳል። ወይም ደግሞ ሳምሶን እንዳለ ፍሪጅ የለውትም ኖርኩ እንዳይሉ ብሏል አይደል? አሁንም ባሮዬ ነው የሚጠቀሙት። ነው አዲስ የምትቀይራለህ። ፖይንቱ ምንድን ነው? ታንኮችም እኮ እንደ ሞዴል መኪና ይቀያየራሉ። ታውቃለህ? አሁን የራሽያን እኛ የተዋጋንበት በደርግ ጊዜ ቲ60 ነው። ይህን ታውቃለህ? ቲ60 አዎ። አሁን ምን ያህል ዘመኑ በቲ60 ነው ያልወጣንበት ተራራ ያልወረደበት ቁልቁለት የለም። ተዋክተናል። አሁን ቲ90 ደርሷል። አዎ። ስለዚህ አሁን ቲ90 ማለት ራሽያ ቲ90 ላይ ተቆማሪ ማለት ነው። ቲ2000 ልታመጣ ትችላለች ማለት ነው። ያ ኢንዱስትሪ ሲሰራ ገበያተኞች ይኖራሉ ብሎ ነው። አየህ። ስለዚህ ባትዋጋ እንኳን እነከሌ ሊወጉኝ ይችላሉ ብለህ አስቀድመህ ማለት አለ መግዛት አለ። አይ ራሳቸውን ለመከላከል እኮ መሳሪያ የሚታጠቁ ሰዎችና ወይም ሀገሮችን ሳይሆን አሁን የተቸገረን ነገር ምንድን ነው? በአጠቃላይ መሳሪያውን የሚያመርቱት አገሮች ናቸው። የጦርነቱ ፈብራኪዎችም ጦርነቱን ፈጣሪዎችም እነሱ ሆነው ተገኝተዋል። እና ማን ይግዛ ማን አልኩ እኮ ቅድም አወራን። የገበያ ህግ ነው ይሄ እኮ። መሳሪያውንም አብረህ ከጦርነቱ ጋር አብረህ ትሸጣለህ። ጦርነቱን ይፈጥሩልሃል መሳሪያው እንድትገዛ። መጀመሪያ እዚህ ላይ ማስታወቂያው ላይ ያሳዩሃል አሉ እኮ በመካከለኛው ምስራቅ በአውሮፓ በምናምን የመሳሪያ ደላሎች አሉ። ትርኢት ኤግዚቢሽን እኮ አለ አይደል? ካላሽንኮቭ ምናምን ከነ ታሪኩ ይቀመጣል። የመግደል አቅሙ ይዘረዘራል። እንዴት በቀላሉ እንደምትገጣጠው እንደማያስቸግር የሆነ ፈፋ ላይ ቆመ አንድ ብርጌድ ጦር ማቆም እንደምችል ብዙ ነገር ይነገራል። ገብቶሃል? እሱ አንዴ እንዳለ ስቶኩን ታዛለህ ወዲያውኑ ግን እንዳለ ስቶኩን ታዛለህ። ልክ እሱ እንዳለ ሲሰማ ምን አባትን ስላ ትላለህ። ያ የለውም ብለህ ካስለው ያ በፊት የናከው የዘውዲ ታሪክ ይሄ ነው። ቅድም አሁን እኮ የዚህ መካከለኛው ምስራቅ እንኳን ጦርነት ከተጀመረ በኋላ ኢራን በአካባቢ ባሉት ጎረቤት ሀገሮች ላይ ያው መተኮስ ጀምራለች።
እና እንደሱ ራሳቸውን መከላከል እንዲችሉ አሜሪካ መተኮስ ብቻ ሳይሆን ድዳቸውን ነው እየመታች ነው። እሱ ራሳቸውን መከላከል እንዲችሉ የአሜሪካ ከፍተኛ የሆነ የጦር መሳሪያ ሽያጭ ኦልሬዲ እያደረጉ ነው። ራሳቸው ይከላከሉ። የተባበሩት አረብ ኤሚሬት በፍጥነት ኮንግረስ ሳይደርስ የኮንግረስ ውሳኔ ሳያስፈልገው የ8 ቢሊዮን ብር ፈጥኖ ደራሽ የአየር መከላከያ ከአሜሪካ ገዛች እኮ ተፈቀደላት። ይግባ አላውቅም። እሷም አለቻውን የተባበሩት አረብ ኤሚሬት በሰላሙ ጊዜ ጦርነቱ ከመምጣቱ በፊት ይዤው ቢሆን ኖሮ እርሶ መጥተው በነበሩ ጊዜ እዚህ መካከለኛው ምስራቅ ለሰፊ የሆነ መሰረት ያለው የንግድ ትስስር ላይ ያተኮረ ወደ 1.ምናምን ትሪሊዮን ዶላር ቃል ገብተን ነበር አለ። እንቀጥላለን፣ ችግር የለም። እየደረሰብን ያለ እንትን አለ እሳት ነው። እሱን ችለን ገንዘቡ እየተቃጠለ ብዙ ነገር እየመጣ ነው። ቢሆንም ይሄን እንቀጥላለን አለች። ይሄ አሜሪካ በአሁኑ ሰዓት የምትፈልገው ነው። ገብቶሃል? ምክንያቱም እነዚህ ሀገሮች በአሜሪካ ጦር ሰፈር የተነሳ አንድ እሱን ሲከላከሉ ነው የሚሉት። የነዳጅ ማጠራቀሚያቸው ያቺኛው የምትመታው ደግሞ ኢራን ማለት ነው። እነዛ ፋርሶቹ እያነጣጠሩ የራዳር ጣቢያ የጦር ሰፈሮች የእንትናን ብንወስድስ ሞተር ሳይንስ ተረሳኝ። የኳታር የዓለማችን ትልቅ የምድር የነዳጅ ዲፋ የሚያደርግ ወደ ፈሳሽ ጋዙን ወደ ፈሳሽ የሚቀየር እና ይሄ ለአውሮፓና ለኤሽያ የምትሸጠው ትልቁ ነው። አንድ ምት ነው። አንድ ሁለት ሚስ ያለው አልፎ ገብቶ የመታት የዛን ትልቅ ኩባንያ ካፓሲቲ 17% የሚያወድመው ይላል። ስለዚህ አሁን ኳታር ግን 27% የአውሮፓ ነዳጅ ጨምሯል። በዚህ የተነሳ የኳታር ላይ በደረሰው ጉዳት አውሮፓማ ዘንድሮ የመጣበትን ነገር ቤተክርስቲያን የረሳት እኮ ነው ወይ? አሁን ቤተክርስቲያን መሄድ አለበት የአውሮፓ እና ይሄ ሲሆን ኳታር ለተወሰኑ የአውሮፓና አገሮች ይቅርታ አድርጉልኝ ባለን ኮንትራት ስምምነት መሰረት ነዳጅ ይሄንን ማቅረብ ከቁጥጥር በሆነ መንገድ ማቅረብ አልቻልኩም የሚል ብላም ታሳውቅበት ሁኔታ ላይ ነች ያለችው ነው የተባለው። የእንትኑ ካፓሲቲን 17% ቀንሶታል አሉ። እሱ አይደለም ትራጀዲ ይገርማል። ይሄን ሰርቼዋለሁ በማህበራዊ በዩቲዩብም ላይ በእውነት ነው ነገር ይሄንን ኢራን በአንድ ምት በሁለትና በሶስት ሚት ያልደረሰችውን ጠግኖ ሙሉ አገልግሎት እንደገና እንዲሰጥ ለማድረግ ዓመታት ይጠይቃል። 5-6 ዓመት ይላል። ዓመታት ይጠይቃል። እንግዲህ ዋቴቨር አንደኛ ታይሙን ተመልከት፣ ሁለተኛ 26 ቢሊዮን ዶላር የሚፈጀው 26 ቢሊዮን ዶላር። እነዚህ ሀገሮች ይሄ ጦርነት በመቀጠሉና የአካባቢ የጦርነት ቀጠና በመሆኑ ከቱሪዝምና ከትራቨል በየቀኑ 600 ሚሊዮን ዶላር ያጣሉ ይላል። ያለው ማማሪያ መልክ ያለው አለ። በአንድ በኩል መካከለኛው ምስራቅ አካባቢ ይሄ ከጦርነቱ ጋር ተያይዞ የአየር መንገዶች ላይ የደረሰው ኪሳራ ለኢትዮጵያ አየር መንገድ በጎ ጎን ሳይታይ አልቀረም። ሰሞኑን አብዛኛዎቹ ወደ ኤሽያ በዚህ ወደ ህንድና ወደ ደቡብ ኤሲያ የሚበሩ ሀገሮች በተለይ ከአውሮፓ ተነስተው ማለት ነው አዲስ አበባ ደርሰው በዚህ በኩል መሄድን እየመረጡ ያሉትና የቡኪንግ መጠኑን በከፍተኛ ደረጃ ጨምሯል። እንደሰይ ነው ምን ይሄ መስራች ነው ደብና አንዳንዴ ምን አስባለሁ እንደው ማጀብ ብቻ ትላለህ። በዚህ ሰዓት ዘው ብሎ ገብቶ የሚይዘውን ይዞ በአራት እጥፍ በአምስት እጥፍ ይዞ ቢወጣ ደስታው አልችለው። ምክንያቱም ነው እንዲህ አይነት አጋጣሚ የኢኮኖሚ አጋጣሚ ነው። እነዚህ ሀገሮች በየእንትኑ 600 አሁን ደግሞ ነዳጅ ከኢራን መምታት ጋር ስታየው ቢሊዮን ዶላሮች ነው እያጡ ያሉት። ሁለተኛ በየቀኑ የምታስተኮሳቸው ሚሳኤል ራሱ እያለቀ ነው። ትልቁ አሁን ደግሞ የመጣው ስጋት ኢራን የምትጫወተው ጌም ምንድነው ነው? ቅድም እኮ ባነሳው መሰረት ወደዚህ ወደ ማራቶኑ ጦርነቱን የመምራት አዝማሚያ በኢራን በኩል አይ ቲንክ ይኖራል። ምክንያቱም ጊዜ በመስጠት እነሱም እጃቸው እንዲዝል ክንዳቸው እንዲዝል ማድረግ ይቻላል። በጣም አንዱም ስትራቴጂ ነው። ምክንያቱም በየቀኑ አዳዲስ ቦታዎች መታን ሲሉ ነው የምንሰማው። አሁን የትናንትና የፕሬዚደንት ትራምፕን እኮ መግለጫ ስትሰማ ሁሉም ነገር ሄዷል ነው የሚሉት። ኔቪያቸው መተናል፣ ራዳሮቹ ተመተዋል፣ እንትኖቹ ተመተዋል። ታዲያ የታለች ኢራን? መተኮሷን አልተወችም። በአካባቢ ሀገሮች ላይ ጉዳት ማድረሷ አልተወችም። እንደገና አሁን እጅ ስለመስጠት የሚነሳው ነገርም ትንሽ በኢራን በኩል ተቀባይነት ሊኖረው የማይችለው
ብዬ የማስበው ነገር እንግዲህ ትልልቅ የምትላቸው ሰዎች አታለች እኮ ይዘራል። በጣም አሁን የአባስ አርጋቺ ለሲኤንኤን ትናንትና ከትናንት በስቲያ የሰጡት እሳቸው የት ነው የሚኖሩት? የምታውቀው ነገር ካለ እሱ አልተገለጸም፣ አልጀዚራም አልገለጸውም። ግን እሳቸው ጋዜጠኛው በእንግሊዝኛ ይጠይቃል፣ እሳቸው በፋርስ ቋንቋ ቁልጭ አድርገው ያስቀምጡለታል። እና አይሞከርም፣ ሰዎች ሊሞቱ ይችላሉ አሉ። እኔም ለሞት ይችላለሁ፣ ሰዎች ይሞታሉ። አሁን የመሪዎች እንግዲህ ዋናው ታርጌት የሚደረገው ትልልቅ ሰዎችን አመራሮችን የመምታት ነገር ነው። ግን አሉ ሰዎች ይህን የሚቀጥሉ የኢራን ህዝብ የሚተካው ሰው አለው። ስለዚህ ጦርነቱን እነኚህ ሰዎች በመግደል በአጭር ጊዜ ማስቆም ይቻላል ተብሎ ይታሰባል። ስለዚህ በዚህ አያዋጣችሁም ነው? አያዋጣቸውም። ግን አሁን ኔታንያሁ ገጥሟቸው የነበረውን ችግር ታውቃለህ። ኢራን አለችበት ነው የሚባለው። የምን ሞተዋል? ሞተዋል፣ ተመተዋል፣ በእንትን ሞተዋል ይላል። አሁን መኖራቸውን ለማስረዳት ቡና መቅዳት ነበረባቸው። እንዴት ያርገው? መጀመሪያ ጋዜጣዊ መግለጫ ሰጡ። ጥያቄና መልስ አልተቀበሉም እንጂ ተናገሩ። ያንን አመጡና ይኸው እዚህ አንገታቸው ላይ ያለው ውፍረታቸው ልክ አይደለም፣ ድምጻቸውም ይኸው እንደዚህ ነው። አያቸው የጣታቸው 6 ነው። አርቲፊሻል ኢንተለጀንስ ነው። ሰውዬው የለም። ዝም አሉ ትንሽ ቀን። አሁን ሲያዩት ማህበራዊ ሚዲያ ላይ ስትገባ ብዙ ሰው ደግሞ አሁን በማህበራዊ ሚዲያ የመጣ ነገር የት ወዴት ምን ብሎ ነገር ማሰራጨት የሚፈልጉበት ቦታ ከገቡ በኋላ መዋጥ ነው። ስለዚህ ኔታንያሁ አይናቸው እያየ እንደሌሉ ተቆጥሮ ሲል አንድ ነገር ማድረግ አለብኝ አሉና እንግዲህ ጥያቄና መልሱ ያለበት ፕሬስ ኮንፈረንስ አዘጋጁልኝ ነው አይደለም። ኢየሩሳሌም ካፌዎቹ ታውቃቸዋለህ። ዜና ነው የሚወስደኝ አንድ ካፌ ነበረ። አይሚስ ዜና ነው። የኢራን አንደኛው ሚሳይል እኮ እዛ ደጃፍ ላይ ወደቀ እኮ ኢየሩሳሌም ይወደቅ እንጂ ሲሄድ እገባለሁ ነው ነገር እና እዛ ኢየሩሳሌም ዳር ካሉ ካፌዎች አንዱ ጋር ሄዳሉ። እሺ ኔታንያሁ እንደ ወደ ቡኒ አይደለ ጃኬት ሸርግጠው በእንትን ከፊት ለፊት ነው እንትን የሚላቸው። ካፌውን ታውቀዋለህ አይደል? ይዘን ስራለ ሙሉ ነው። በጣም ፓወርፉል ነው። ተጣጣለ ብዙ ጊዜሱን ቡና በጣም እዛው ሰርተህ የምትጠጣው እኮ ነው። ይከብዳል አንዳንዱ። እኔ በጣም ነው የምትወደውና አሁን እሱን ይዘው ያው ቀኔ በእንትናቸው ምንድነው ሜት ማለት ዴድ ማለት ሞት ማለት ነው። ግን በአራዳ ቋንቋ እንበለው ሜት ማለት ደግሞ ነፍሴ ነው። ቡና ለምሳሌ ነፍሴ ነው ምናምን ትላለና እሳቸው እንዴት አስቴ ሞቷል እኮ ነው የሚባለው ሲላቸው ያ ለኮፊ አምዴድ ገቷል ለህዝቤ አምዴድ ብለው ነው የመለሱት። ይገርማል። እንደገና በአርቲፊሻል ኢንቴሊጀንስ መጡ። ቡና አይፈስም አላያችሁትም? እንደዚህ ያደረጉት ወደ ግራ ያደረጉት እንዴት ቡና አይፈስም በምን እንደገና ከዛ ሁለተኛ ይዘው መጡ። ሌላ ብዙ ሰው አላየም። ምን አይቼዋለሁ። ሁካቢ የሚባሉ የአሜሪካ አምባሳደር ናቸው። እዛ የአሜሪካ አምባሳደር እና የሆነ ኮሪደር ሎቢ ላይ ከእሳቸው ጋር ይገባሉ እያወሩ ማለት ሁለቱ ክልት መሀል ላይ እንደደረሱ ይቆማሉ እና እንዴት ነው ምናምን ይላቸዋል። ደህና አለው እንደዚህ ምናምን ይላሉ። ከዛ ወሬ በማን ያደርጉና ሲሉ ኔታንያሁ ከውስጥ ኪሳቸው ከሱት ነው የለበሱት። ከዛ ያወጡና እንደዚህ ማስታወሻ ናት ያሳያሉ ለአምባሳደሩ። እዛች ሊስቷ ውስጥ ራይት የተደረገና ደግሞ በጥያቄ ምልክት ያሉ አሉ። እሺ እነዚህ የሚቀሩኝ አሁን እነሱን ነው እያልኩ ነው። ባለስልጣኖቹ ራይት የተደረገባቸው የተመቱ የራመሮች ናቸው። እስራኤልኛ ትንሽ አሁን ብዬ አድርገኝ ስፈራው ይላሉ ሲል አምባሳደሩ ምናለው እግዚአብሔር ይመስገን እሱ ሊስት ውስጥ እንኳን አልኩ እና መቸገራቸው እንደሚያሳየው መጨረሻ ላይ አሁን በሰጡት ጋዜጣዊ ጥያቄና መልስ ስለመጣ ብቻ ጋዜጠኞች የመጠየቅ ዕድል ተሰጣቸው በቁመተ ስጋ ተገኝቶ ያርጉ ስለሆነ አይ ቲንክ አሁን ጋብ ብሏል ብዬ ነው የማስበው። በዚህ ጦርነት ውስጥ የማናየው ነገር የለምና በዚህ በኩል የእስራኤል ስትራቴጂ ዋቴቨር የመጀመሪያ ደረጃ መሪዎች አሉ። ገና
እነሱም ደግሞ አሁን ኢራኖችን አይተሃል። ምንድን ነው አንዱ ሲነሳ ሌላ አርማውን ያነሳል። ወይም ደግሞ በእኛ ግብ የታጋይ ድምፅ ይጮሃል አይደለም። ድሮ አንድ ዘፈን ነበር። ለዚህ በቂ የሆነ ስነ ቃል አለን እኮ። እስቲ ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ። ስለዚህ እንደዚህ ናቸው ኢራኖች። ተካለ ከዛ ይሄንን ነው እየሰጡ ያሉት። የፈለግከውን ትገላለህ እንጂ ትግሉ ይቀጥላል ነው ኢራኖች እየሰጡ ያሉት። በዚህ በኩል ደግሞ ኔታንያሁ እየሰጡት ያሉት ነገር ምንድነው? ግድ የለም ዋና ዋናዎቹ ስንል እኮ ይሄ ፖለቲካ እንደሱ ብቻ አይደለም። እስከ ሻለቃ አዛዥ እንመጣለን ታች ድረስ። አዎ ከሻለቃ በታች ምንድን ነው ያለችው? ጋንታ የጋንታ አዛዥን እንመታለን። ስለዚህ ቶታሊ መዋጋት አትችሉም የሚል ነው እና ሊስት አለን። ቦታውን ፈልገን እናገኛለን፣ እሱን እንመታለን እና ኮላፕስ ታደርጋላችሁ የሚል ነው የእስራኤል እዚህ ጋር። የኢራኖች ደግሞ እንተያያለን የሚል ነው እንግዲህ እስካሁን በምናየው ማለት ነው። አሁን ጦርነቱ ያለበት ሁኔታ እንግዲህ ኢራን ይህን ጦርነት ማርዘም ነው። ይህን ጦርነት የምታረዝመው በመደብደብ ብቻ አይደለም፣ ብድር በመመለስ ብቻ አይደለም። ዋናው ችግር የፈጠረችው ነገር ሆርሙዝ ሰርጥን አንቃ እንደያዘችው በመዝጋት ነው። አዎ ገባ። አሁን የትኛውንም ድብደባ ለምሳሌ ዛሬ ናታንስ ተደብድቧል። ፕሮባብሊ ያችን 460 ኪሎ ግራም የምትመዝን 60 በመቶ የበለጸገች እና በማናቸውም ሰዓት አንድ ሳምንት ባልሞላ ጊዜ ውስጥ ነው 90 የምታደርገው። በጣም ዘመናዊ አቶሚክ ቦምብ ሊኖር ነው ማለት ነው። እሷን በቃ ለመቅበር ይመስለኛል ኢራንም ገብታ እንዳታውጣው በቃ እዛው እንዲጠፋ ያደረጉት ድብደባ አድርጌ ነው የማየው። ይህን ያደርጋሉ። ናታንን ደበደብክ፣ ምንድን ነው ካርግ ደሴት ደበደብክ፣ ወይም ደግሞ ደቡብ ፓርስ ቅድም ያልኩ የዚህ የጋዝ ማምረቻዋን እሱን ደበደብክ። አንድ ነገር ግን ማድረግ አችልም። ሆርሙዝ ሰርጥን አታስከፍትም። አሁን እኮ አውሮፓውያኖቹን ቢያሏቸው እንጂ እኮ ፕሬዚዳንት ትራምፕ እኮ ሌሎች መለስተኛ ሀገሮች እኮ ተስማምተው እቺን ትንሽ ለመከላከል ያቺን ቦታ ለማስከፈትና ነዳጆች እንዲያልፉ ለማድረግ እኮ ቃል ገብተውላቸዋል። እቺን የምትባል ነች እሳቸው እንዳሉት ምን አውሮፓን ኔቶን እንዳለ ማንቀሳቀስ አልቻሉም። ቢንቀሳቀስስ ምናልባት እንግዲህ በዛ በኩል ሊያልፍ የሚችለውን መርከብ በአጀብ ለማሳለፍ አሜሪካ ሙሉዋን ከምትሰለፍ ለአውሮፓ ጊዜውስ የእንግሊዝን መቆነን የጀርመንን ፈራተባ ማለት የፈረንሳይን ከኔ በላይ ላፈር ማለት ይሄን ሁሉ አስታርቃ የጦር መርከቦች ያውም እኮ ቻይናም እንድታዋጣ እኮ ነው ዶናልድ ትራምፕ እየጠበቁ ያሉት። ቻይናም እንድታዋጣና ከዛ በኋላ ኮሊሽን ተፈጥሮ ጥምረት ተፈጥሮ አሁን መነቃነቅ ጀመሩ ማለት ነው። ዳርና ዳር ነው ያ ሲሆን ማጀብ ይችላሉ። እዚህ ስምምነት ላይ ለመድረስ 3 ወር አይበቃቸውም እንደሱ። አሁን ነዳጅ ግን አሁን ባለበት አንቃ እንደያዘች ኢራን 2-3 ሳምንት ሌላ ከተቆጠረ $200 ይደርሳል ያለችው ይደርሳል። ነዳጅ በበርሜል 200 ይደርሳል። ዛሬ 107 ገብቷል። 115 ነበረ ትናንትና 115 ቀንሶ አድሩልን አላውቅም። ኦልሞስት ይደርሳል $115 ደርሷል። አሁን 2 እና 3 ሳምንት ስትጨምር $150 $200 ይላል። ኢራን ጋምብል የምታደርገው እዛ ላይ ነው። እዛ ላይ ሲሆን አንድ ነገር ላረጋግጥልህ ለዶናልድ ትራምፕ ልንገርህ ነዳጅ እዛ $200 ካደረሰ ምንም ጥርጥር በሌለው ዶናልድ ትራምፕ ላይ የሚደርሰው ልንገርህ እኛ በደጋ እንጎዳለን ታዳጊ ሀገሮች ምንም ጥርጥር የለው። አሜሪካ ራሷ ዶናልድ ትራምፕ አሁን ማጋ የሚባለው ንቅናቄ አሜሪካ ትቅደም ቶታሊ ግራ ገብቶናል ያሉት። አሜሪካ ትቅደም ብለን የተስማማንበት ነገር የፈረምንበት ነገር የሚለውና እርሱ የሚያደርጉት ነገር ምንም በሚያዝ ከማካካ ግብት የለውም። አሁን ምን አግብቶን ነው እዛ እየተዋገነን ነው ኢራን ሄደን? ምንድን የተፈጠረው አልገባንም። አንደኛ እርሱ ታዲያ ካደረጉት ትናንትና ግሎባሊስት እያሉ ባይደንም ሲያደርጉት ምንድን ነው ትርጉሙ የሚል ጥያቄ አለባቸው። እሳቸው አቅደው የነበረው ምንድን ነው? ቅድም እንዳልኩ ሾክ ኤንድ ኦ የሚባለው አፈዛ ደንግዝ ማለት ነው። ገብቶሃል? አንድ ጊዜ መጣው ብለህ
ምን እንደመጣበት ሰዓት አንገቱን ብለህ ስትወው ሌላው ለራሱ ፈርቶ ጨዋታው አውቅቷል ብሎ በዚህ ደረጃ አንኳኩተው ልክ ማዱሮን ከመኝታ ቤት ሰርቀው ፍርድ ቤት እንዲያወርክ ለማቅረብ ሁለተኛውን ደግሞ የኢራን እስላማዊ አብዮት 47ኛ ዓመቱ ላይ ቆርጠው አቶላችሁ በሙሉ አጥፍተውና ያንን ቃል የገቡላቸው ምንድን ነው ተቋሚዎች ፕሮባብሊ አልጋ ወራሹ ወደ እንትን አሜሪካ ወደዛ ለማምጣት እንደዚህ አይነት ነገር ፈጥረው ሲሄዱ ከዛ በኋላ በሳቸው አጠገብ ማለፉ አይቻልም። አሚን ሂዘማን አይደለም እንዴ? እቺን ነው የፈለጉት። ይሄ ቢሳካ ኖሮ ደግሞ በጣም የሰጉበት የሚስተር ምርጫ የሚባላል አሁን ጥቅምት ወር የአጋማሽ ምርጫ ነው። ለወንበር የሚደረግ ነው እንደ ራሴዎች እሷን ለማለፍ አሁን የተሰላው ከስራቸው እየተቀጣጠለ ያለው ሰዓት ይሄ ጦርነት እንደዚህ እስላማዊ ቤተኞች እያራዘሙትና በሄዱና ነዳጅ እየጨመረ የሚሄድ ቁጥር አንዳንዶች እንዳሰሉት ከኮንግረስ በትንሹ 50 ወንበር አጥተዋል እያሉ ነው። ሪፐብሊካኖቹ 50 ወንበር ማለት ዲሞክራቶች ታጠቀለቁት ማለት አይደሉም። በቃ እዛ ሴኔቱም ላይ ሁለቱም ጋር የነበራቸውን የበላይነት ያጣሉ የሚል ነው። እሱ ደግሞ ለኢምፒችመንት በር ይከፍታል። ተባረክ የስልጣን ጥያቄ ኤግዚስቴንሻል ጥያቄ ይመጣል። የዛ ጊዜ በቃ ትልቁ ጨዋታ ባለፈው ጊዜ ሪፐብሊካኖች ጠርተው አረጎበዝ ማትበሉ ነገር እንግዲህ እሳቸው ኑሮ አረክሳለሁ ምናምን ብለው አንዴ በታሪፍ በመጀመር ትንሽ አሜሪካ እንደው መቼም ኑሮ አሁን እንትን ጨምሮ ወደ $1 ደርሷል የሚል አንብቤያለሁ። የጋዝ ዋጋ ዲፈረንሱ ሁለት ከ91 የነበረው 3 ከ93 ሆኗል። ታዲያ አንድ ከምናምን ጨምሯል። ይሄ በፍጹም እንደዚህ የአሜሪካ መራጮች እኛ በልጅነታችን በኢያሱ ዳቦ ነው ትራሱ ነበር የምንለው። በትራምፕ ዳቦ ነው ትራሱ ይወጣል ብለው ነው እየመረጣል። ፈጽሞ የለም ጦርነት የታገደበት አሜሪካ ልቦናና ስሜቷን ወደ ራሱ አድርጋ አንዳች የምስራች ዘመን እንዲበሰር ነው የመረጧቸው። ገብቷል። ስለዚህ አሁን ግን ኑሮ እሳት እየሆነ አሁን ሱፐርማርኬት ሲሄዱ እንግዲህ ጋዝ ጨመረ ማለት ምንድነው እንትን ጨመረ ማለት ምንድነው ይሄ የሚበሉት በአብዛኛው የሚወዱት ማክዶናልድ ሰልፉ የት እንዴት የሚደርሳል እንጂ እንደ ልብ ገብተህ ወተት በጀሪካን ይዘህ የለም። አሁን የወድ ነገር ወድ ይቆርጣል። ስለዚህ ያኔ ድምፅ በሚሰጥበት ጊዜ ነው ምላሽ የሚሰጡት። የአሜሪካ እኮ ሸማቾች እኮ የአንድ ሳንቲም እና የሁለት ሳንቲም ለውጥ ባዩበት ቦታ ላይ እዛኛው ሰልፍ የሚሄዱ ሰዎች ናቸው። አብሶሉትሊ ከአንደኛው ሱፐር ማርኬት ሌላ ሄደ። አሁን በጣም የተለመዱ ቤቶች አሏቸው እነኚህ በጣም አነስተኛ $1 እቃዎች የሚሸጡበት ዶላር ሱቆች ዶላር ትሪ ምናምን ይባላሉ። በ5 ሸቅል አውቃለሁ እኔ ብዙ ጊዜ ኮካ ከዛ ጠጣ ነበር። እሺ ይቀጥል። እሺ እኔም ሁለት አይነት ቤት ነው የማውቀው የአሜሪካ። አንዱ $1 ትሪ ነው። $1 ትሪ አንድ ነው ሁሉም ብር። ጠቅላላ ያለው ዕቃ $1 የምትገዛው አሁን 1.50 ደርሷል። ያ ቤት ኦልሞስት 1.50 ማለት 1.25 ሆናል። 1.35 አለ። ከዛ በላይ አለ። ሌላ ደግሞ ቢሎ 5 የሚባሉ ሌሎች ቤቶች ደግሞ አሉ። ኤቭሪቲንግ $5 በታች $5 እና ከዛ በታች ሶስት ነኝ እነሱም እንደዚሁ ጨምረዋል። እና ለአሜሪካ ሸማች የፈተና ጊዜ ነው። ዋጋ የሚባለው ነገር ይህንን ጭራሽ ባለበት ያቆይልናል ነበረ። ግን ያው እነኛ አነስተኛ የሆኑ ጥቃቅን እቃዎች $1 የሚገዙት እቃዎች የፍጆታ እቃዎች ናቸው። በአብዛኛው በየቀኑ የምንጠቀምባቸው የሚጫነው ከቻይና ነው። ይሄው ሁሉ ዕቃ ያስታውቃል። በብዛት ነው የሚመረተው። ይፈታል። ቻይና ጋር እንግዲህ የገቡበት የንግድ ጦርነት ቻይናማ እያተረፈች ነው። እሷ ስራ ላይ ነው። ያ ታሪፍ አለ። በዛ የተነሳ ዋጋው የት እንደሄደባቸው ሄዷል። ስለዚህ አሁን በዚህ ላይ ጦርነት ተጨምሮበት አሁን ትናንትና ጭራሽ $200 ቢሊዮን አይደል እየጠየቁ ነው። ኮንግረሱ 200 እየጠየቁ ነው። እሱም በተመለከተ ምን አለ እንትና እንግዲህ በየቀኑ አሁን እስከ ዛሬ ድረስ ወደ 15 ቢሊዮን ደርሷል። የዚህ ጦርነት ያወጣቸው 15 ቢሊዮን የሀገሪቱን ናሽናል ዕዳ ቀንሳለሁ በዜሮ አባዛዋለሁ ብሎ የመጡ ሰው ናቸው። ታሪፍ ለዚህ ታልሞ የመጣ ነው። ታሪፍን ፍርድ ቤት እንደገፈፋቸው ታውቃለህ። ብሩን አልለቀም ብለው ነው እንጂ መመለስ ነው ያለባቸው። አሁን በምንት ላይ ምንድን ነው በእንቅርት ላይ ጆሮ ደግሞ አሁን ደግሞ እዚህ ጦርነት ገብተው 15 ቢሊዮን $1 ወስደዋል።
አሁን ሲያዩት 200 ቢሊዮን በአስቸኳይ ያስፈልጋል። እና እንትና ያቀረበው መከላከያ ያቀረበው ሎጂክ ምንድነው? ዋይ ምንድነው ሁሉ ሰው የሚጮኸው 200 ቢሊዮን ዶላር እንደውም ከዛ በላይ ሊሆን ይችላል አለና ምን አለ? it takes money to kill bad guys ክፉዎችን ለመግደል ገንዘብ ያስፈልጋል። ክፉ ነው አሜሪካ ልጅበት ጊዜ ነው። ስለዚህ እነዛኞቹ የሞቱ ገመዷን ያችን አይለቁትን ወርሙዝን አይለቁም ነው ስትራቴጂያቸው። ታውዚ ላይ ያለው በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን ቻይና ዴሊ ነው የሚነግረን ዜና ነገር አለ። ለኢራን የእንኳን አደረሳችሁ መልእክት አስተላልፏል። ኢራኖች ኖሩዝ ተብሎ የሚጠራውን አዲስ ዓመታቸውን አክብረዋል። የኢትዮጵያ እንቁጣጣሽ ማለት ነው። ስለዚህ በዚህ በኖሩዝ በዓላችሁ ላይ በአዲስ ዓመታችሁ ላይ ለጠቅላይ መሪ መንፈሳዊ መሪ ሞጅታባ ካሚኒና ለፕሬዚደንት ማሱድ ፔጀሽኪያን የእንኳን አደረሳችሁ መልእክት አስተላልፈዋል። እዚህ ጋር አትሊስት አንድ ነገር እየነገሩን ነው። ቭላዲሚር ፑቲን የኢራኑ አዲሱ መንፈሳዊ መሪ ሞጅታባ ካሚኒ በሕይወት አሉ ማለት ነው። በሕይወት ይኑሩ አይኑሩ የሚታወቅ ነገር የለም ብለዋል ዶናልድ ትራምፕ። ቭላዲሚር ፑቲን እዚህ ጋር እየነገሩን ያሉ እኔ ያውቃለሁ ማለታቸው እና ፑቲን ለኢራን ሕዝብ ምን አሉ? ፑቲን የኢራን ሕዝብ ይህንን ከባድ የፈተና ጊዜ ከባድ የፈተናና የጊዜ በድል አድራጊነት ይህን እንድትወጡት እመኛለሁ እና በዚህ አስቸጋሪ ጊዜ ሞስኮ ታማኝ ወዳጅነቷንና አስተማማኝ አጋርነቷን ትቀጥላለች የሚል መልእክት ነው ያስተላለፉት። መቼም ሞት ያንሳኝ አይባልም። ቭላዲሚር ፑቲን ይሄን እያሉ ዲሚትሪ ክሪየቭ የሚባሉ ረዳታቸውን እኛ አሜሪካ የተማሩ ናቸው። ሃርቫርድ ነው አሜሪካ ነገር የተማሩ አማካሪ ተብለው ተቀምጠው የነበሩት እና የባንክ ኃላፊም ሆነው ሰርተዋል። እዛ ካፒታሊስቱ ዓለም ማለት ነው። በደንብ የካፒታሊስቱ ዓለም በደንብ የገባቸውና በቋንቋም የበለጸጉ ናቸው። ከራሽያኛ ባልተናነሰ እንግሊዝኛ የሚያንበለብሉ ሰው ናቸው። እሳቸው ቅርብ ረዳት ናቸው። ስቲቭ ዊትኮፍ የሪል ስቴት ቱጃሩ እና ባለ ፕሬዚደንት የሆኑት የዶናልድ ትራምፕ የልብ ታማኝ ናቸው። እሳቸውም እንዲሁ ናቸው። ሪል ስቴት ገንቢ ናቸው። ስቲቭ ዊትኮፍ ናቸው እና እሳቸውን አሁን ዲሚትሪ ክሪየቭን ባለፈው ሳምንት እኛ በዚህ በጦርነት ተከልለን ሳለ እሳቸው ልከው ነበር ነው የሚለው። እሳቸው ሊያናግሩ ወደ አሜሪካ ወደ ምንድን ነው ፊላዴልፊያ ሚያሚ ታውቃለህ? ሚያሚ ፍሎሪዳ ማለት ነው። ማላርጎ እኮ ያለበት ነው። ማርላጎ ኦኬ። እዛ አካባቢ ልከው ነበረ። ማናቸው? ፑቲን ልከው የተገናኙት ከማጋ ነው? ከስቲቭ ዊትኮፍና ከአማችየው ጃሬድ ኩሽነር ጋር ነው የተነጋገሩት። በእጃቸው መልእክት ይዘዋል። ዲሚትሪ ኩሪየቭ ፑቲን ናቸው ንሳይን ነገር ሳሰጥ እንዳመጣ ብሎ ይላኳቸው እና ያዙት መልእክት ነው መሰለም። እቺ ለዩክሬን የምትሰጧትን ነገር ብታቆሙስ፣ እቺ መረጃ ምናምን
የመረጃው አይደለም የሚያስመጡት? የመረጁ ነው። ትዝ አይልም እንዴ? እናት ሞስኮቫን ያስመጡኩ እነሱ ናቸው። የአሜሪካ የስለላ የሳተላይት መረጃ ነው። ዘለንስኪ እኮ ከድንበር ውጭ የሚያዩበት አይን የላቸውም። ሚሊተሪያቸው ለዛ አልደረሰም። ቴክኖሎጂያቸው ለዛ አልደረሰም። አሜሪካ ነች የምታየው። እዛ እየመረጀች ወደ ቀኝ አድርገህ ወደ ግራ ጣመ ልቡን በለው እያለ የምታስመታው እሱ ነው። ደግሞ ይህንን ደብቃ አታውቅም። ማነው አሜሪካ ደብቃ አውሮፕላኖችን እንዲህ ያደርጋል። ግን ዋናው አሜሪካ ናት። አሁን እንትና ፑቲን የላኩት እሷን ነገር ብትወስ አለበለዚያስ? አይ ነው ያላሽም። በዚህ ምንም ዋሸው ነገር የለም። ኢራኖች እኮ ነው የሚሰጣቸው። ወደ ይሄንም ነገር በርካታ የአየር መከላከያ ተመቶባታል አሜሪካ። እዚህ እኮ አሁን በጦር ሰፈሮች ውስጥ እኮ የአሜሪካ የተጎዳ የሚለው እኮ 800 ሚሊዮን ደርሷል ወጪው። አዎ በተለይ ዮርዳኖስ ላይ የተመታው የዚህ ታድ የሚባለው በተለይ ሰማያት ላይ ሆኖ የሚያክሹ ማለት ነው የአየር መቃወሚያ የእሱ ራዳር ያለ ራዳር አይኔ ነው የሚያኘው። እሱን አውድመውታል። አናቱ ላይ ያነጣጥረው ማለት ነው። ይህ የማነጣጠር ብቃታቸው ልብ አድርግ እዚህ ጋር የ26 ቢሊዮን ዶላር ኪሳራ ያደረሱ በአንድ ምት። ስለዚህ በእንትኑ እያነጣጠሩ በለው የሚሉት እሳቸው ናቸው፣ ፑቲን ናቸው። እና ምን ይመስላል ሳኔ ይርተዋል አየላኳቸውን አሁን አጣብቂኝ ወሰርቋል። አሜሪካ እምቢ አለች ይላል። እምቢ አለች ዜናው እምቢ አለች ይላል። እንግዲህ ምን ያህል ተጫው። ነገር ግን በዚህ የተነሳ አሜሪካ በአሁኑ ሰዓት የአየር መከላከያ ራዳር ከምንድን ነው የወሰደችው? ከተለያየ ሀገር ዩሶች እያስገባች ነው ወደ መካከለኛው ምስራቅ ለተመቱባት ማለት ነው። እና ያለው ሁኔታ ይሄ ነው አዲሱ ዜና። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ